ሰላም እንዴት ናችሁ? ዘላለም ጤና እባላለሁ በሲዩዝ ዳያግኖስቲክስ ኢትዮጵያ የሲዩዝ ዳያግኖስቲክስ ኢትዮጵያ ላቦራቶሪ ዳይሬክተር ነኝ። እንደሚታወቀው እንግዲህ ሐምሌን ወር WHO ባወጀው መሰረት የሄፓታይተስ ቀን ተብሎ ይከበራል። ሄፓታይተስ ማለት ምን ማለት ነው? ምንድነው የሚያስፈልገው? መንስኤው ምንድነው? ምርመራዎቹ ምንድነው የሚለውን ለማየት እንሞክራለን። ሄፓታይተስ የሚባለው እንግዲህ የጉበት በሽታ ማለት ነው። ጉበት ኢንፍላሜሽን እንለዋለን። ምክንያቶቹ የተለያዩ ናቸው። ስለዚህ ጉበት ኢንፍሌምድ የምታደርግበት ወይም የምትጎዳበት ምክንያት ምንድነው የሚለውን ነው የምናየው። ስለዚህ በተለያየ ምክንያት የጉበት በሽታ ሊመጣ ይችላል። በጉበት ቫይረስ የሚባሉ የተለያዩ ቫይረሶች አሉ። ABCDE የሚባሉ የጉበት ቫይረሶች። በመጠጥ ምክንያት ሲሮሲስ ሊሆን ይችላል። በሱ ምክንያት ሊመጣ ይችላል። ወይም ፖይዝን በመሆን ሊመጡ ይችላሉ። ስለዚህ መንስኤዎቹ የተለያዩ ናቸው። ጉበት ከሰውነታችን በጣም ትልቁ ኦርጋንና ጠቃሚ ኦርጋን ነው ብለን የምናስበው። ጥቅሙን ስናይ ጉበት ዲቶክሲፋይ በማድረግ ነው የምትታወቀው። ስለዚህ ማንኛውም ወደ ሰውነታችን የሚገባ ባዕድ ነገር ፖይዝን ሊሆን ይችላል፣ መድኃኒት ሊሆን ይችላል፣ ከምግብ ጋር ተያይዞ የሚገቡ ኬሚካሎች ሊሆን ይችላሉ። እነሱ ዲቶክሲፋይ የሚደረጉት በጉበት አማካኝነት ነው። ስለዚህ ጉበት ለሰውነታችን በጣም ትልቅ ጠቃሚ ኦርጋን ወይም የሰውነት ክፍል ነች። ስለዚህ የጉበት ጉዳት አጠቃላይ ወደ ካንሰር ሊወስድ ይችላል። ካንሰር የሚያመጣበት ምክንያት ደግሞ ዲፈረንት የተለያዩ መንስኤዎች ሊኖሩ ይችላሉ። እንግዲህ እንደኛ እንደ ተቋም እንደ ሲዩዝ ዳያግኖስቲክስ ኢትዮጵያ ጉበት ከሚያመጡ ምክንያቶች የጉበት ቫይረስ ዋናዎቹ ናቸው። የጉበት ቫይረስ ስንል ሄፓታይተስ ኤ አለ፣ ሄፓታይተስ ቢ አለ፣ ሲ አለ፣ ዲ አለ፣ ኢ አለ። እንደ ጉበት ቫይረስ አይነቶቹ መንስኤያቸው እና ምልክታቸው ይለያያል። ስለዚህ እኛ የምናካሄደው ምርመራ አሁን ሄፓታይተስ ኤ IgG፣ IgM ሰውነታችን የሚያመርተው አንቲቦዲዎች እነሱን ቼክ እናደርጋለን። የጉበት ሄፓታይተስ ኤ ቫይራል ሎድ መጠኑም ቼክ ማድረግ እንችላለን። ሄፓታይተስ ቢ ስናይ እንግዲህ በስፋትና ኢትዮጵያ ውስጥም በጣም በፕሪቫለንስ ደረጃ ብዙ ከበር የሚያደርግ እና ከጉዳት አንጻር መድኃኒትም ስለሌለው መከተብም አለብን። ስለዚህ ከጉዳትም አንጻር ሄፓታይተስ ቢ በጣም ትልቁን ከቨሬጅ ይይዛል። እኛ ጋር ሄፓታይተስ ቢ በተለያየ አይነት ምርመራዎች ይካሄዳል። የመጀመሪያው ስክሪኒንግ ቴስት እንለዋለን። የሄፓታይተስ ቢ ሰርፌስ አንቲጂን ቴስት የምንለው ነው። ስለዚህ ይሄኛው ቴስት ማንኛውም ቦታ ይገኛል። በራፒድ ቴስት ወይም በኤላይዛ ሜትድ ቼክ ማድረግ እንችላለን ማለት ነው። ምንድነው ጥቅሙ? ሄፓታይተስ ቢ ሰርፌስ አንቲጂን የጉበት ሄፓታይተስ ቢ የሚባለው ቫይረስ ሰውነታችን ውስጥ አለ የለም የሚለውን ዲቴክት ያደርግልናል። የመጀመሪያው ስቴጅ እሱ ነው፣ ስክሪኒንግ ቴስት ወይም ቅድመ ምርመራ የምንለው ማለት ነው። ስለዚህ ካለ ክሮኒክ ነው ወይስ አኪዩት ነው፣ ቫይራል ሪፕሊኬሽን አለ ሰውነታችን ውስጥ፣ ቫይረሱ እየተራባ ነው የሚለውን ደግሞ ሌሎች ፈርዘር ምርመራዎች አሉ። ከነዚህ ውስጥ አንዱ ሄፓታይተስ ቢኢ አንቲጂን ይባላል። ይሄ ምርመራ ምንድነው የሚጠቅመው? ጉበት ቫይረስ አለ ብለናል። ሄፓታይተስ ቢ ሰርፌስ አንቲጂን ፖዚቲቭ ከሆነ ከዛ የሄፓታይተስ ቢኢ አንቲጂን ደግሞ ጥቅም ምንድነው? ቫይረሱ ሪፕሊኬት እያደረገ ነው ወይ አይደለም። አሁን ሄፓታይተስ ቢኢ ፖዚቲቭ ሆነ ማለት ሰውነት ውስጥ የቫይረስ መጠኑ ሪፕሊኬሽኑ በጣም ሃይ ነው፣ እየተራባ ነው፣ እየበዛ ነው ማለት ነው። ስለዚህ ይሄን ቼክ ማድረግ እንችላለን። እሱ ከቫይራል ሎድ ጋር እኩል ይታዘዛል ማለት ነው። ሐኪሞቹ ቫይራል ሎድ ይሰራል፣ ሄፓታይተስ ቢኢ ሳይመንታሊሲ ሁለቱን አንድ ያዛሉ አብዛኞቹ ሐኪሞች። እነዚህ ቴስቶች እኛ ጋር መገኘት ይችላሉ ማለት ነው። ሁለተኛው ሄፓታይተስ ቢኢ አንቲቦዲ ይባላል። ቢኢ አንቲቦዲ ደግሞ ቫይረሱ አለ ኦልሬዲ ሰውነት ውስጥ እንዳለ ታውቋል። ከዛ የሪፕሊኬሽን መጠኑ እየቀነሰ ነው እየጨመረ ነው የሚለውን ለማወቅ ነው የሚጠቅመው። ሄፓታይተስ ቢኢ አንቲቦዲ ፖዚቲቭ ሆነ ማለት ቫይረሱ አለ ግን ሪፕሊኬሽኑ ወይም የመባዛት መጠኑ እየቀነሰ ነው የሚለውን ይነግረናል ማለት ነው። ከዛ ተጨማሪ ሄፓታይተስ ቢ ሰርፌስ አንቲጂን አንቲቦዲ የሚባል ቴስት አለ። ይሄኛው ቴስት ለምንድን ነው የሚጠቅመው? እንግዲህ የጉበት ቫይረስን ለመከላከል ስፔሻሊ ሄፓታይተስ ቢ ክትባት እንወስዳለን። ክትባት ከወሰድን በኋላ ክትባቱ ሰርቷል አልሰራም የሚለውን ለማወቅ ሄፓታይተስ ቢ ሰርፌስ አንቲቦዲ እንመረመራለን ማለት ነው። ስለዚህ ሄፓታይተስ ቢ ሰርፌስ አንቲቦዲ ስንመረመር በክትባት ምክንያት ኦር ደግሞ ሰውነታችን ከዚህ በፊት በሄፓታይተስ ቢ ሰርፌስ አንቲጂን ተጠቅቶ ራሱ ኢሚዩኒታችን ዴቨሎፕ ያደረገው አንቲቦዲ መኖሩን ቼክ ለማድረግ እንጠቀማለን። ሄፓታይተስ ቢ ፖዚቲቭ ነው ማለት የጉበት ቫይረስ የወሰድነው ቫክሲን ሰርቷል። ከዛ ለሄፓታይተስ ቢ ቫይረስ አንቲጂን ለ30 ዓመት እና ከዛ በላይ አንጠቀም ፕሮቴክት መሆን እንችላለን ማለት ነው።
ከዛ ተጨማሪ ሄፓታይተስ ቢ ኮር አንቲቦዲ የሚባል ቴስት አለ። እነዚህ ቴስቶች እንግዲህ ሄፓታይተስ ቢ ኮር አንቲቦዲ አይጂኤም እና አይጂጂ የሚባሉ ቴስቶች አሉ። ከዛ ውስጥ አይጂኤም ሲሆን አኪዩት ነው፣ አይጂጂ ሲሆን ደግሞ ክሮኒክ ኢንፌክሽን ነው ብለን እንለያቸዋለን። ስለዚህ ቫይራል ሎድ አለ፣ ሄፓታይተስ ቢ ሰርፌስ አንቲጅን አለ፣ ሄፓታይተስ ቢ ሰርፌስ አንቲቦዲ አለ፣ ሄፓታይተስ ቢኢ አንቲጅን አለ፣ ቢኢ አንቲቦዲ አለ፣ ሄፓታይተስ ቢ ኮር አንቲቦዲ አለ፣ አይጂጂ እና አይጂኤም። ስለዚህ ሄፓታይተስ ቢ ብቻውን እንግዲህ ቫይረሱ በጣም ጎጂ ከመሆኑ አንጻር እና በስፋት ከመገኘቱ እነዚህ ሁሉ ቴስቶች እኛ ሀገር ውስጥ እኛ ፋሲሊቲ ውስጥ ይገኛሉ። ማንኛውም ሰው በማንኛውም ሰዓት መጥቶ መመርመርና ራሱን ቼክ ማድረግ ይችላል ማለት ነው። ሌላኛው እንግዲህ እንደ ሄፓታይተስ ቢ ቫይረስ ጎጂ እና በጣም በስፋት የሚገኘው ሄፓታይተስ ሲ ቫይረስ የምንለው ነው። ይሄኛውን ምርመራ ከኛ ጋር በተለያየ መንገድ እንሰጠዋለን። አንደኛ በራፒድ ቴስት አለ። ሁለተኛው ደግሞ ሄፓታይተስ ቢኢ ኢላይዛ ኤርሊ ዲቴክት ማድረግ የሚችል እሱን ቴስት እናደርጋለን። ሶስተኛው ቫይራል ሎድ ነው። የቫይረስ መጠኑ ምን ያህል ነው የሚለውን የሄፓታይተስ ሲ መጠንንም መለካት እንችላለን። አንቲቦዲ ለሱ ለሄፓታይተስ ሲ ቫይረስ ሰውነታችን የሚያመነጨውን የበሽታ መከላከያ ዲቴክት ማድረግ እንችላለን። በሽታ መከላከያውን በሁለት አይነት፣ አንደኛ ስክሪኒንግ ቴስት የምንለው ሄፓታይተስ ቢ ሰርፌስ አንቲቦዲ ወይም ራፒድ ቴስት የምንለው፣ ሁለተኛው ደግሞ ኬሞሉሚኒሰንስ ወይም ኢላይዛ የምንለው ቴስት ነው የሚሰራው። እሱን ኤርሊ ዲቴክት ማድረግ የሚችል አቅም ቴስቶች ናቸው። እነሱን ማድረግ እንችላለን። ሄፓታይተስ ዲ እና ሄፓታይተስ ኢ አንቲጂን አንቲቦዲ እና ቫይራል ሎድ እነሱንም ቼክ ማድረግ እንችላለን ማለት ነው። ስለዚህ ማንኛውም ሰው እንግዲህ የቫይረሱን መጠን ከጉበት ጠቀሜታ አንጻር እና ከመስፋፋት አንጻር አታስቦ ሁሉም ሰው ሄፓታይተስ ቴስቶችን ቼክ ማድረግ መቻል አለበት በየጊዜው። ይሄን ለምን እናደርጋለን? እንደ ሌሎች በሽታዎች አሁን ሄፓታይተስ ቢ እና ሄፓታይተስ ሲ ቫይረሶች ከያዙም በኋላ ኢሚዲየትሊ ስሜቱን ላናቀው እንችላለን። በሽታው ከኛ ጋር እያለ ግን መኖሩን አለመኖሩን ኢሚዲየትሊ ማኒፌስት አያደርግም። በምርመራ ነው የሱን ማረጋገጥ የምንችለው ማለት ነው። ስለዚህ ጤነኛ ብንመስልም ግን ሄፓታይተስ ቫይረስ ሊኖርብን ስለሚችል ሁሌም ቼክ ማድረግ ያስፈልጋል። ቼክ ካረግን በኋላ ደግሞ ሄፓታይተስ ቢ ቫይረስ መኖሩን አለመኖሩን ቼክ ካረግን በኋላ ቫክሲን አለ። ለ3 ጊዜ የሚወሰድ ቫክሲን መከላከል እንችላለን። ይሄ መሆን የሚችለው ኢርሊ ስንመረመርና በሽታውን ሰውነታችን ውስጥ አለ የለም የሚለውን ስናቅ የቫክሲን እንወስዳለን። ከዛ ፕሮቴክት መሆን እንችላለን ማለት ነው። ስለዚህ መዳን በምንችለው ነገር ሳንመረመር ባለመመርመር በእኛ ድክመት ምክንያት ቫይረሱ በጣም ሪፕሊኬት ያደርግና ወደ ካንሰር ተቀይሮ ጉበታችንን እንዳይጎዳው፣ ህይወታችንን እንዳያሳጣን፣ ለእኛም ለቤተሰቦቻችንም ለሀገርም እንድንቆይ ይሄን ምርመራ ማድረግ በጣም ያስፈልጋል ብዬ አስባለሁ።